ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬ መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ኤርትራ የገጠመቻቸው ዘመናዊ የአየር መቃወሚያዎች እንዲሁም ፕሬዝዳንቱ ከግድያ ሙከራ አመለጡ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ወዳዘጋጀነው መረጃ እንለፍ። እነ ክርስቲያን ታደለ ላይ ምስክሮች ቀረቡ። በእነ አቶ ዮሐንስ ቦያለው የክስ መዝገብ ላይ የአቃቢ ሕግ ምስክሮችን ምስክርነት መስማት ተጀምሯል። የሽብር ወንጀል ክስ የቀረበባቸው የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያለውን ጨምሮ የ51 ተከሳሾች የአቃቢ ሕግ ምስክርነት በትላንትናው ዕለት መሰማት ተጀምሯል። በዚህ ወንጀል በሽብር ወንጀል ክስ ከቀረበባቸው 51 ተከሳሾች መካከል 16ቱ ተከሳሾች በተገኙበት ምስክሮቹ በትላንትናው ዕለት በፌዴራል ከፍተኛ ፍርድ ቤት የሕገ መንግሥትና የሽብር ወንጀሎች ጉዳይ ችሎት ላይ ምስክርነት መስጠታቸው ታውቋል። ፍርድ ቤቱ የአቃቤ ሕግን 21 ምስክሮች ለማድመጥ አርብ መጋቢት 5 ቀን ሁሉም ተከሳሾች ፍርድ ቤት ባለመቅረባቸው ምክንያት ሂደቱ በትላንትናው ዕለት እንዲቀጥል መወሰኑና መጀመሩን ከተከሳሽ ጠበቆች አንዱ የሆኑት አቶ ሰለሞን ገዛኸኝ አስታውቀዋል። ትላንት በነበረው ምስክሮችን የማሰማት ሂደት አቃቤ ሕግ የአራት ምስክሮችን ቃል ለመስማት በችሎቱ እንደተፈቀደለትም አቶ ሰለሞን አመላክተዋል። ጠዋት ላይ በነበረው ምስክርነት የማሰማት ሂደት አቃቤ ሕግ ከባህር ዳር የመጣ የፌዴራል ፖሊስ አባልን ምስክርነት ማሰማቱን ጠቁመው መስካሪው የፌዴራል ፖሊስ አባላት ላይ ስለደረሰው ጉዳት የምስክርነት ቃሉን የሰጠ ሲሆን ከተከሳሽ ጠበቆች መስቀለኛ ጥያቄ ቀርቦለት ምላሽ መስጠቱንም አቶ ሰለሞን ገልጸዋል። የእምነት ቃላቸውን ከዚህ በፊት በችሎቱ የሰጡ 13 ተከሳሾች በአቃቤ ሕግ የተመሰረተብን ክስ የሐሰት ነው፣ ወንጀሉንም አልፈጸምንም ሲሉ መከራከራቸውን ከጀርመን ሬዲዮ የተገኘው መረጃ ያሳያል። ታዲያ በትላንትናው ዕለት የቀረቡት ሁለት ምስክሮች ከተከሳሾቹ መካከል የሚያውቋቸው እንደሌሉና ነገር ግን አቶ ክርስቲያንና አቶ ዮሐንስ ቦያለውን ግን በቴሌቪዥን እንደሚያውቋቸው ተናግረዋል። ተከሳሾቹ በአሁኑ ሰዓት በክልሉ ባለው ውጊያ ምክንያት ሽብር ቀስቅሳቸዋል በማለት ታስረው ከቆዩ 2 ዓመታት ሊሞላቸው ሲሆን በአሁኑ ሰዓትም ምስክርነት እየተደመጠባቸው ይገኛል። በ2015 ዓ.ም መጋቢት መገባደጃ ላይ በአማራ ክልል የተከሰተውን በትጥቅ የታገዘ ግጭት ተከትሎ ሐምሌ 28 ቀን የሚኒስትሮች ምክር ቤት ባካሄደው መደበኛ ስብሰባ ባወጀውና ለሕዝብ ተወካዮች ምክር ቤት አቅርቦ ባጸደቀው የአስቸኳይ ጊዜ አዋጅ ተጠርጥረው መታሰራቸውንም መንግስት መግለጹ አይዘነጋም። በሌላ ዜና ፕሬዝዳንቱ ከግድያ ሙከራ አመለጡ። በሶማሊያው ፕሬዝዳንት ላይ የግድያ ሙከራ ተካሂዷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ዛሬ ማለዳ ላይ ከግድያ ሙከራ ተርፈዋልም ተብሏል። ፕሬዝዳንቱን ያጀቡ መኪኖች ከቪላ ሶማሊያ ቤተ መንግስት እንደወጡ ብዙም ሳይቆዩ ኃይለኛ ፈንጂ በቅርብ ርቀት ከፈነዳ በኋላ ከፕሬዝዳንቱ አጃቢ ብረታማ ኤስዩቪ መኪኖች አንደኛው በጣም የተጎዳ ሲሆን በርካታ የፕሬዝዳንቱ አጃቢዎች መቁሰላቸውም ተዘግቧል። ፕሬዝዳንቱ ላይ የደረሰ ምንም አይነት ጉዳት እንደሌለም ነው የተሰማው። ጥቃቱ የተፈጸመው ከፕሬዝዳንቱ ቤተ መንግስት የተነሳ ተሽከርካሪ ወደ ሞቃዲሾ አየር መንገድ እያመራ በነበረበት ወቅት እንደነበርም የአገር ውስጥ መገናኛ ብዙሃን ዘግበዋል። በጥቃቱ ቢያንስ የአንድ ሰው ሕይወት ሲያልፍ 3 ሰዎች የመቁሰል አደጋ አጋጥሟቸዋልም ተብሏል። የሶማሊያው መሪ ሐሰን ሼክ መሐመድ ምንም አይነት ጉዳት እንዳልደረሰባቸው የሶማሊያው ጋርዲያን አረጋግጧል። ለጥቃቱም አሸባሪው አልሸባብ ኃላፊነቱን እንደሚወስድ የተነገረ ሲሆን ሐሰን ሼክ መሐመድ ዛሬ ከቤተ መንግስታቸው የወጡት ወደ ጦር ግንባር ለመዝመት እንደነበርና በጠዋቱ በሞቃዲሾ ከሚገኘው ቤተ መንግስታቸው ተነስተው ወደ አየር ማረፊያ ጉዞ በጀመሩበት ወቅት ግን ያልተጠበቀ አደጋ አጋጠማቸው። የተጠመደ ቦምብ የሚጓዙባቸው መኪኖች ላይም ፈነዳ። ይህንን ተከትሎ ፕሬዝዳንቱ በዚህ አደጋ እንደተገደሉ ተደርጎ ዘገባዎች ቀርበው የነበረ ቢሆንም የፕሬዝዳንቱ የደህንነት አማካሪ ግን ምንም አልሆኑም ሲሉ በኤክስ ገጻቸው ላይ አስተባብለዋል። ፕሬዝዳንቱ ከዚህ አደጋ በኋላ ወደ አየር ማረፊያ ተጉዘውም በሄሊኮፕተር ወደ ሂራን ግዛት ተጉዘዋል። በዛም በአካባቢው ባለስልጣናትና ወታደራዊ መኮንኖች አቀባበል የተደረገላቸው ሲሆን በዚህ አካባቢ በሶማሊያ መንግስትና በአሸባሪው አልሸባብ መካከል ጦርነት የሚካሄድ ሲሆን ፕሬዝዳንቱ ወደዛ ለመሄድ ያቀዱት በስፍራው ተገኝተው ወታደሮቻቸውን ለማበረታታት ነበር። በመሆኑም ወታደራዊ ዩኒፎርም ለብሰውም ታይተዋል። ይሄ ከተወራ በኋላም የሶማሊያው ፕሬዝዳንት በትዊተር ገጻቸው ላይ ዓለም አቀፍ አሸባሪዎችን ለማጥፋት እየተካሄደ ያለውን ጥቃት ለመምራትና ለማጠናከር የአደን ግንባር አውራጃን ጎብኝተናል፣ በአካባቢው ያለውን አዲስ ወታደራዊ እንቅስቃሴም ከከፍተኛ የጦር ኃይሎች አዛዦች ጋር ገምግመናልም ብለዋል። በመጨረሻም
ኤርትራ የገጠመቻቸው ዘመናዊ የአየር መቃወሚያዎች። በኢትዮጵያና በኤርትራ በኩል ያለው ፍጥጫ በተካረረበት በዚህ ወቅት ኤርትራ በርካታ ወታደራዊ ሰፈሮችን በኢትዮጵያ ድንበር አካባቢ እየገነባች መሆኑ ተገልጿል። ከሰሞኑ በኢትዮ ኤርትራ ድንበር አካባቢ የተነሱት የሳተላይት ምስሎች ብዙዎችን እያነጋገሩ ሲሆን ኤርትራ በዚሁ ድንበር አካባቢ ከነበሯት ወታደራዊ ሰፈሮችና ጣቢያዎች በ10 እጥፍ የሚልቁ ወታደራዊ ሰፈሮችን እየገነባች እንደሆነም የሳተላይት መረጃዎቹ ያሳያሉ። በዛላምበሳና አካባቢው የኤርትራ ጦር ከፍተኛ የሚባል ወታደራዊ ሰፈር መገንባቱ የተገለጸ ሲሆን ከዛ አልፎም ኤርትራ በደቡባዊ አቅጣጫ በርካታ ሰራዊቷን እያሰፈረች እንደሆነም መረጃዎች ጠቁመዋል። በመሆኑም የሻዕቢያው ወታደራዊ እንቅስቃሴን ያሳያሉ የተባሉ የሳተላይት ምስሎች ጉዳይ አነጋጋሪ ሆኗል። አንደኛው ከአስመራ ኤርፖርት በ6 ኪሎ ሜትር ርቀት ላይ የተስተዋለው የአየር መከላከያ ሲስተም ሲሆን ሁለተኛው ደግሞ በዛላምበሳ ቅርብ ርቀት ታየ የተባለው ነው። የጦርነት አጋር የነበሩት ብልጽግናና ሻዕቢያ አሁን በጠላትነት ተፈርጀው ወደ ለየለት ጦርነት ሀገራቱን ይዘው ይገባሉ የሚለው ስጋት ተደጋግሞ የሚገለጽም ሆኗል። ከፋይናንሻል ታይምስ እስከ ሮይተርስ፣ ከፎሬን ፖሊሲ እስከ ብሉምበርግ ያሉ የመገናኛ ብዙሃን በቅርቡ ምንጮቻቸውን ዋቢ እያደረጉ እያወጧቸው የሚገኙ መረጃዎችም የቃላት ልውውጡ በወታደራዊ እንቅስቃሴዎች ጭምር የታጀበ ነው የሚሉ ናቸው። ከጊዜያዊ አጀንዳነት በዘለለም ወደ ጦርነት የማምራት እድሉ ዝቅተኛ ነው የሚሉ ያሉትን ያክል ወታደራዊ እንቅስቃሴዎችን በቴክኖሎጂ ውጤቶች እየመረመሩ የሚያቀርቡ ተቋማት ግን ዝግጅት እንዳለ ለማስረዳት እየሞከሩ ይገኛሉ። ሻዕቢያ ከአስመራ ኤርፖርት በ6.5 ኪሎ ሜትር ርቀት ላይ ተክሎታል የተባለው የአየር መከላከያ ሲስተምን የተመለከተው የሳተላይት ምስልም በስፋት ከተሰራጩት ውስጥ አንዱ ነው። ራሽያ ሰራሹ ኤአርሲሲ ስፖካቱም የአየር መከላከያ ሲስተም ከዓለም አቀፉ ኤርፖርት በስተደቡብ ምስራቅ አቅጣጫ ነው ተተክሏል የተባለው። መቼ የሚለውን ግን የሳተላይት ተቋም ባለቤቶቹ በዝርዝር አላስቀመጡም። ሌላኛው የሳተላይት ምስል ደግሞ በኢትዮ ኤርትራ ድንበር ያለውን እንቅስቃሴ የሚያመለክት ሲሆን ሻዕቢያ በብልጽግናው መንግስት ግብዣ ገብቼ ወሰድኳቸው በሚላቸው የትግራይ ግዛቶች ላይ ሰፋ ያለ ወታደር የማስፈር ተግባር እያከናወነ ስለመሆኑ የሚያመለክቱ ናቸው የተሰራጩት የሳተላይት ምስሎች። በርካታ እጥፍ ሰራዊትና የሜካናይዝድ ኃይሉን ሻዕቢያ ባለፉት ወራት በእነዚህ አካባቢዎች ላይ አስፈሯል የተባለ ሲሆን በተለየ የተጠቀሰው አካባቢ ደግሞ ከዛላምበሳ ቅርብ ርቀት ላይ ያለ ቦታ ነው። የሳተላይት ባለሙያዎች ከ2 ወራት በፊት ባዶ የነበረ ቦታ ምስል ማነጻጸሪያ አድርገው በማቅረብ ወታደራዊ ካምፖች መገንባታቸውንም አመላክተዋል። የአስመራው አስተዳደር ከሱዳን ድንበር አካባቢዎች ሜካናይዝድ ሰራዊቱን ወደዚህ አቅጣጫ ማንቀሳቀሱን ከሳምንታት በፊት መዘገባችንም ይታወሳል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።